ሰላም እንዴት ናችሁ ውድ የመልስቲ ቤተሰቦች በዚህ ቪዲዮ ማቴሪያል ላይ ስታትስ 1 ሞዴል ኤግዛም ጥያቄዎችን አዘጋጅቼ ይዤላችሁ መጥቻለሁ ጥር ላይ ለምትፈተኑ የማኔጅመንት እንዲሁም ደግሞ ቢዝነስ ማኔጅመንት ተማሪዎች የጥያቄ ተዘጋጀው ለእናንተ ነው ሶ ከመጀመሪያው እስከ መጨረሻው ብትከታተሉት ብዙ ነገር ታውቁበታላችሁ ትረዱበታላችሁ ሰብስክራይብ ላይክ ሼር አድርጋችሁ ጀምሩት ቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው Okay, question number 1. If two variables are independent, the correlation coefficient between them is A, 1, B, -1, C, 0, D, undefined. Okay, ይሄ ጥያቄ እንግዲህ ስታቱ ጥያቄ ነው it talks about correlation coefficient correlation coefficient በኔጌቲቭ 1 እና በፖዚቲቭ 1 መካከል የሚገኝ coefficient value ነው ስለዚህ ኮሪሌሽን ላይ ሁለት አይነት ነገሮች አሉ አንደኛው ዳይሬክሽን ነው ሁለተኛው strength of the relationship between the two variables ነው ስለዚህ እዚህ ጋር ኮሪሌሽን ላይ እንደነገርኳችሁ እንግዲህ ማግኒቲዩዱን ወይም ደግሞ ሳይዙን አማውንቱን by how much የሚለውን ማወቅ ያስፈልጋል and ሳይኑንም መመልከት መቻል ያስፈልጋል ማለት ነው የኮሪሌሽን ኮኤፊሺየንቱን ሳይን ስለዚህ If the two variables are said to be independent of each other, there is no correlation. ሁለት ቫሪያብሎች እንግዲህ ኢንዲፔንደንት ከሆኑ አንደኛው በአንደኛው ላይ ምንም አይነት ተጽዕኖ የለውም ወይም ደግሞ አንደኛው ከአንደኛው ጋር የሚመሳሰልበት ምንም አይነት ነገር የለውም. So no correlation at all. If the two variables are independent. ሁለቱ ቫሪያብሎች ኢንዲፔንደንት ከሆኑ ምንም የጋራ የሚያደርጋቸው ነገር ኮሪሌት የሚያደርጋቸው ነገር ወይም ደግሞ አሶሺየት የሚያደርጋቸው ነገር የለም ማለት ነው. ስለዚህ በዚህ ጊዜ ኮኤፊሺየንቱ ስንት ነው መሆን መቻል ያለበት አንድ አይሆንም yes choice a አንድ ነው የሚለው ፖዚቲቭ 1 ሆነ ማለት there is a strong positive correlation between the two variables እዚህ ጋር ግን ምንድነው ኢንዲፔንደንት ስለሆኑ ሁለቱ ቫሪያብሎች ሪሌሽንሺፓቸው s 0 ነው የሚሆነው ማለት ነው ወይም ደግሞ ኮሪሌሽን ኮኤፊሺየንቱ 0 ነው የሚሆነው ማለት ነው so c ይሆናል ማለት ነው question number 2 if the number of observation is even The median is A, the middle value, B, the average of two middle values, C, the highest value, D, the lowest value. Number of observation count በምናደርግበት ጊዜ even እና odd ይሆናል. So, median እንዴት አድርገን ነው ካልኩሌት የምናደርገው? Let's say ይሄኛው የተሰጠን ዳታ ዲስትሪቢዩሽን ቢሆን 2 3 4 5 7 8 by default እዚህ ጋር in ascending order ስለተቀመጠ ምንም የሚያስቸግር ነገር አይደለም so የሚሰጠንን ዳታ in ascending or descending order ማስቀመጥ ያስፈልጋል ሚዲያን ቫልዩን ካልኩሌት ለማድረግ ወይም ደግሞ ዲተርሚን ለማድረግ ዘን ያንን ካደረግን በኋላ even በሚሆንበት ጊዜ ሁለቱን ሴንትራል ወይም ደግሞ ሚድል ቫልዩ በመውሰድ አርቲሜቲክ ሚኑን ካልኩሌት ማድረግ ነው ያቺ አርቲሜቲክ ሚን ናት ሚዲያን ቫልዩ የምንለው ማለት ነው ለምሳሌ እዚህ ጋር እንግዲህ እንደምትመለከቱት እዚህ ጋር የተሰጠን ዳታ ሴት አለ 2 3 4 5 7 8 ስለዚህ ካውንት በመናደርግበት ጊዜ 1 2 3 4 5 6 so number of observation it is even በዚህ ጊዜ እንዴት ነው ሚዲያን ቫልዩን ካልኩሌት የምናደርገው look ከዚህ ጋር 4 እና 5 ስንመለከታቸው 4 እና 5ን አርቲሜቲክ ሚን ካልኩሌት በመናደርግበት ጊዜ 4 ሲደመር 5 ሲካፈለው 2 4.5 ይሆናል ማለት ነው so we have to take the average of two middle values to find the median value when the number of observation becomes even number of observation even በሚሆንበት ጊዜ በዚህ አይነት መንገድ ካልኩሌት እናደርጋለን ማለት ነው so choice B ይሆናል ማለት ነው Question number 3. In a perfectly negatively skewed distribution, the relationship between mean, median, and mode is A. Mean is greater than median, and median is greater than mode. B. Mean is less than median, less than mode. C. Mean median and mode are equal and D እዚህ ጋር የሚያመለክተው D mode is greater than mean and mean is greater than median ይላል ማለት ነው
Okay, so እዚህ ጋር እንግዲህ perfectly negatively skewed distribution የምንለው የትኛው ሪሌሽንሺፕ መኖር መቻል አለበት በሚኑ በሚዲያኑ እና በሞዱ መካከል ነስ perfectly negatively skewed distribution በሚሆንበት ጊዜ ይሄን ተመልከቱ እንግዲህ ይሄኛው perfectly ባይሆንም negatively skewed distribution ነው so it looks like a perfectly negatively skewed distribution እዚህ ጋር ፒኩን ስትመለከቱት ምንጊዜም የዲስትሪቢዩሽኑ ፒክ ሪፕሬዘንት የሚያደርገው ሞዳል ቫልዩን ወይም ደግሞ ሞዱን ነው ይሄ የሚያመለክተው the highest frequency ነው አብዛኛው ዳታ የሚገኘው እዚህ ጋር እንደሆነ ያሳየናል ማለት ነው የኛው ደግሞ ሚዲያን ናት እቺኛዋ ላይን እዚህ ጋር ያለው ደግሞ ሚን ነው ኦኬ እንግዲህ ሚኑ ከማን ያንሳል ከሚዲያኑ ያንሳል ሚዲያኑ ደግሞ ከሞዱ ያንሳል ወይም ደግሞ ሞድ is greater than ሚዲያን and ሚዲያን is greater than mean ይህኛው ዲስትሪቢዩሽን ብቻ መመልከት ይህን ጥያቄ መመለስ ይቻላል ለምንድነው ሚኑ ከሚዲያኑና ከሞዱ የሚያንሰው መቼ ስንል አብዛኛው ጊዜ ዳታው ወይም ደግሞ እኔ ጊቭን ዳታ ሴት ወይም ደግሞ ዲስትሪቢዩሽኑን ስንመለከተው አውትላየሮች ይኖራሉ ስለዚህ ሚኑ የሚያንስበት ምክንያት ስሞለስት ናምበሯ ወይም ደግሞ ኦብዘርቬሽኖቹ በጣም ትናንሽ ቫልዩ የወሰዱ ኦብዘርቬሽኖች ካሉ አርትሜቲክ ሚን ካልኩሌት በመናደርግበት ጊዜ ሚኑን ካልኩሌት በመናደርግበት ጊዜ ሚኑን ዝቅ ስለሚያደርገው ቱ ዘ ሌፍት ይሆናል ማለት ነው which means ሚኑ ከሚዲያኑና ከሞዱ ዝቅ ያለ ወይም ደግሞ ሪሌቲቭሊ በጣም አንሶ ይገኛል ማለት ነው ስለዚህ ትክክለኛው መልስ እዚህ ጋር ስንመለከተው ሚን is less than median and median is less than mod ይሆናል ማለት ነው choice B okay question number 4 the formula for variance is based on deviations taken from A median B mod C mean D any value variance ምንድነው ሜጀር የሚያደርገው ኔስ how the data is spread about the mean እያንዳንዱ ዳታ ቫልዩ ከሚኑ ኦን አቨሬጅ በምን ያህል ስፕሬድ ያደርጋል የሚለውን ሜጀር ለማድረግ የምንጠቀምበት measure of dispersion ነው variance ማለት ነው ስለዚህ ይሄ variance ፎርሙላ ምንን መሰረት ያደረገ ነው ከምንድነው ካልኩሌት የሚደረገው ፎርሙላው ከምንድነው ዲተርሚን የሚደረገው ስንል A ሚዲያን B mod C mean D any value ይላል ሚዲያኑን አንጠቀምም ሞዱን አንጠቀምም ምንም any value የምንወስደው ነገር የለም የምንወስደው a specific value is mean we have to consider the mean to determine variance እዚህ ጋር እንግዲህ እንደምትመለከቱ variance አጋጣሚ ይሄ population variance ነው ሳምፕል ቫሪያንሱ ምንም ልዩነት የለውም ልዩነቱ ምንድነው ዲኖሚኔተሩ ሳምፕል ቫሪያንስ ካልኩሌት በምናደርግበት n - 1 መሆን ያለበት whereas population variance ከሆነ ግን to the total number of population ይሆናል n ማለት ነው so እዚህ ጋር እንደምትመለከቱት እንግዲህ ይችኛዋ the actual data value ነው xi ማለት actual data value minus mean population mean the whole square over n ማለት እዚህ ጋር total population under study ነው ስለዚህ ቫሪያንሱን ካልኩሌት የምናደርገው ምኑን መሰረት አድርገን ነው ሚኑን አድርገን ይሆናል ማለት ነው እያንዳንዱን ዳታ ቫልዩ መውሰድ ያስፈልጋል ከእያንዳንዱ ዳታ ቫልዩ ወይም ደግሞ አክቹዋል ዳታውን በመውሰድ ዘን ሚኑን መቀነስ ያስፈልጋል ማለት ነው so we have to take the variance from the mean choice ይሆናል ማለት ነው okay question number 5 if the mean of the distribution is 40 and each observation is multiplied by 2 the new mean will be A 80 B 42 C 40 D 160 ይላል the mean of the distribution is 40 እንግዲህ arithmetic mean 40 ነው የሆነ የተሰጠን ዳታ እንዳለ ማሰብ መቻል አለብን የዛንን ዳታ ሴት arithmetic mean calculate በመናደርግበት የምናገኘው mean 40 ቢሆን then እያንዳንዱ data value in a given data set በሁለት ቢባዛ what will become the new mean of the distribution yes እንደዚህ ዝም ብላችሁ ስትመለከቱ ከባድ እንዳይመስላችሁ በቀላሉ መመለስ ይቻላል እዚህ ጋር let's say ለምሳሌ ይሄኛውን ዳታ እንውሰድ በራሳችን እንስጥና ሚኑ 40 እንዲመጣል እናደርገን የሆነ ዳታ ሴት እንፈጥራለን 35 45 s 30 then 50 የዚህን አርትሜቲክ ካልኩሌት በመታረጉበት ጊዜ 40 ይሆናል ማለት ነው አሁን ጥያቄው
the mean of the distribution 40 ነው ዘን እያንዳንዱ ኦብዘርቬሽን በሁለት ቢባዛ 35 ሲባዛ በሁለት 70 ይሆናል ማለት ነው። እዚህ ጋር 7 አድርጌላችኋለሁ። 45 ሲባዛ በሁለት 90 ይሆናል ማለት ነው። 30 ሲባዛ በሁለት 60 ይሆናል ማለት ነው። 50 ሲባዛ በሁለት ስንት ይሆናል? 100 ይሆናል ማለት ነው። እስኪ ይሄኛውን እንግዲህ አርትሜቲክ ሚኑን ወይም ደግሞ ሚኑን ካልኩሌት አድርጉ። 7 ሲደመር 90 160 160 ሲደመር 160 320 ሲካፈል ለ4 ስንት ሆነ ማለት ነው? 80 ሆነ ማለት ነው። ስለዚህ በቀላሉ ይህንንም ያህል ፋርዘር መሄድ አያስፈልግም። ሚኑን በሁለት ማባዛት ነው። ምንም የተለየ ነገር የለውም። የመጀመሪያው ሚኑ 40 ከሆነ እዚህ ጋር ሚኑ 40 ከሆነ በሁለት መልቲፕላይ ስናደርገው ዳታ ሴቱን እዛው በራሱ ሚኑን በሁለት ይባዛል ማለት ነው። 2 ሲባዛ በ40 80 ይሆናል ማለት ነው። በዚህ መንገድም ብትሰሩት የተለየ ነገር የለውም ማለት ነው። ስለዚህ ቾይስ ኤ ይሆናል ማለት ነው። Okay, now let us see question number 6. If the coefficient of correlation is negative 0.8, it shows A, weak positive correlation, B, strong positive correlation, C, weak negative correlation, D, strong negative correlation. አስቀድሜ እንደነገርኳችሁ ስለ ኮሪሌሽን ኮኤፊሺየንት እንግዲህ ኮሪሌሽን ኮኤፊሺየንቱ ስትሮንግ የሚሆነው ከ0.7 በላይ ከሆነ ነው። ሶ እዚህ ጋር እንግዲህ ስትሮንግ የሆነ ኮሪሌሽን ወይም ደግሞ ሪሌሽንሺፕ እንዳለ ማወቅ ያስፈልጋል። ከዛ በተጨማሪ ደግሞ ይችኛዋን ሳይኗን ስንመለከታት ኔጌቲቭ ናት ማለት ነው። ስለዚህ ኤን ስንመለከተው ዊክ ፖዚቲቭ ኮሪሌሽን ዊክ አይደለም፣ ኔስ ፖዚቲቭም አይደለም፣ ኤ አይሆንም ማለት ነው። ቢ ስትሮንግ ፖዚቲቭ ኮሪሌሽን ፖዚቲቭ አይደለም ግን ሪሌሽንሺፑ ስትሮንግ ነው፣ ሶ ቢ አይሆንም ማለት ነው። ሲ ዊክ ኔጌቲቭ ኮሪሌሽን ኔጌቲቭ ነው ግን ዊክ አይደለም ማለት ነው። ዲ ስትሮንግ ኔጌቲቭ ኮሪሌሽን ኔጌቲቭ ኤንድ ስትሮንግ ማለት ነው። ስለዚህ ስትሮንግ ኔጌቲቭ ኮሪሌሽን ይሆናል ማለት ነው። ቾይስ ዲ። Question number 7. Which of the following measure is least affected by extreme values? A, mean, B, median, C, range, D, standard deviation. So የትኛው ሜዥር ነው ሊስት አፌክትድ የሚሆነው በኤክስትሪም ቫሊዩስ? ኤክስትሪም ቫሊዩስ ነስ ይህን ያህል ክሪቲካል ያልሆነበት ሜዥር የትኛው ነው ማለት ነው፣ በሌላ አገላለጽ ማለት ነው እዚህ ጋር። ስለዚህ ሊስት አፌክትድ ባይ ኤክስትሪም ቫልዩ is the median. mean ነስ it is affected by extreme values, it is affected by outliers የምንላቸው ማለት ነው። በጣም ዳታ ሴት ውስጥ ትናንሽ ቁጥሮች መኖራቸውና ሃይስት ቫልዩ መኖሩ ሚኑን ካልኩሌት በምናደርግበት it has an impact on the arithmetic mean. ሚኑን ኤክስትሪም ቫልዩስ አውትላየርስ የምንላቸው አፌክት የሚያደርገው ከሆነ ኔስ ስታንዳርድ ዲቪዬሽኑም ከሚኑ ስለሆነ ካልኩሌት የሚደረገው ስታንዳርድ ዲቪዬሽን is also affected by extreme values. ሬንጅንም ካልኩሌት የምናደርገው እንግዲህ ሚኒመም እና ማክሲመም ቫልዩ በመውሰድ ስለሆነ ሁለት ኤክስትሪም ቫልዩ በመውሰድ ስለሆነ yes the smallest and the highest value ስለሆነ it is also affected by extreme values. ስለዚህ least affected by extreme value is median ይሆናል ማለት ነው። choice B. The last question, if the mean, median and mode of a distribution are equal, the distribution is A, positively skewed, B, negatively skewed, C, bimodal, D, symmetrical. ሚኑ ሚዲያኑ ሞዱ እኩል ከሆነ ፖዚቲቭሊም ኔጌቲቭሊም ስኪውድ አይሆንም፣ ኖርማሊ ዲስትሪቢዩተድ ነው የሚሆነው ማለት ነው። ለምሳሌ እዚህ ጋር ተመልከቱት። ይሄኛው ኖርማል ዲስትሪቢዩሽን ነው፣ ቤል ሼፕድ የሆነ ቤል ከርቭ የሆነ ነስ ሚኑን እዚህ ጋር ስትመለከቱት ኤስ ፒክ ላይ ነው ያለው። ስለዚህ እዚህ ጋር ሚኑም ሚዲያኑም ሞዱም እኩል ይሆናል ማለት ነው። እዚህ ጋር እዚህ ፖይንት ላይ ወይም ደግሞ እዚህ ጋር እንደምትመለከቱት ይሄኛውን ላይን ሚኑ ሚዲያኑና ሞዱ እኩል የሆነበት ነው። በዚህን ጊዜ ኖርማል ዲስትሪቢዩሽን ኦር ዘ ዲስትሪቢዩሽን ቢከምስ ሲሜትሪካል ይሆናል ማለት ነው። ኔጌቲቭሊ ስኪውድ አይሆንም፣ ፖዚቲቭሊ ስኪውድ አይሆንም ማለት ነው። ቾይስ ዲ ይሆናል ማለት ነው።